ዩቲዩብ ላይ ተኝታችሁ ገንዘብ መስራት እንደምትችሉ ታውቃላችሁ? ዛሬ በዚህ ቪዲዮ እሱን የማሳያችሁ ይሆናል። ቪዲዮን ላይክ አድርጉና ጀምሩት። ቀጥታ ወደ ቪዲዮው ነው የምናልፈው። ዩቲዩብ ላይ በሁለት አይነት ገንዘብ መስራት እንችላለን። የመጀመሪያው ፓሲቭ ኢንካም ይባላል። ሁለተኛው አክቲቭ ኢንካም ይባላል። ስለ ሁለቱም መረጃ ሰጣችኋለሁ። ፓሲቭ ኢንካም የምንለው ዋንስ አንድ ጊዜ በለቀቅነው ቪዲዮ ዩቲዩብ በየጊዜው በየሰዓቱ የሚከፍለን ነው፣ በእይታችን ልክ ማለት ነው። አክቲቭ ኢንካም የምንለው ዜናዎች ላይ የሚያጠነጥን ነው። ቢበዛ እስከ 2 ወር እስከ 1 ወር እንደ ጉዳዩ ጥልቀት የሚታይ፣ ከዛ በኋላ ያ ቪዲዮ የማይታይ ይሆናል ማለት ነው። ፓሲቭ ኢንካም የምንላቸው ባለፉት ቪዲዮአችን ባለፈው በለቀቅነው ቪዲዮ ሲከፍለን የሚኖረው 5 ዓመት የሚቆይ 20 ዓመት የሚቆይ ዩቲዩብ ቆየ ድረስ የሚንከፈልበት ወይ ፓሲቭ ኢንካም ይባላል። አንድ ጊዜ በሰራ ነው ብቻ አንድ ጊዜ ብቻ መጫን ነው የሚጠበቅብን። ለምሳሌ ሁለት ቪዲዮዎችን በዚህ ቪዲዮ እንመለከታለን። እንደምትመለከቱት ይሄ ቪዲዮ መጀመሪያ ላይ ሲጫን $0 ነበር የሰራው። እንደምትመለከቱት ከጊዜ በኋላ $17 ሊሰራ ችሏል ማለት ነው። ስለዚህ ይህን ያህል 1000 ቪዲዮ ብለቅ አስቡት $1700 ሰራው ማለት ነው። 500 ብለቅ እንደገና ደግሞ ይሄንን ትቸው ሌላ ኮንስትሬንቶችን ሌሎችን ፓራሜትሮችን በውስጥ እይታው ቢጨምር ለምሳሌ ከ6000 በ6000 ኦልሞስት በ1000 ቪው ኦልሞስት $2 በላይ ነው በዚህ የሰራው ማለት ነው። ይሄ ቪዲዮ የሰራው ማለት ነው። ስለዚህ ከ6000 100,000 ቢታይ 200,000 ቢታይ አስቡት። ይሄን ደግሞ ምን ማድረግ ትችላላችሁ ማለት ነው? ካልኩሌት ማድረግ ትችላላችሁ ማለት ነው። ሌላ ሁለተኛ ቪዲዮም አርፒኤሙን በተመሳሳይ ምናይ ይሆናል ማለት ነው። ሁለተኛ ቪዲዮ ላሳያችሁና ሁለተኛው ቪዲዮ እንደምትመለከቱት ይሄም ተመሳሳይ ነው። ኦልሞስት 16000 ነው። 16000 ደግሞ $30 ነው። ልክ እንደዚህ ቪዲዮዎችን ወደ 700 ቪዲዮ እዚህ ቻናል ላይ አሉ። እያንዳንዱን ባሳያቸው የሰሩትን ማየት እንችላለን። ስለዚህ አርፒኤሙ ማለት የሚታይበት ሀገር ቢወስነውም ነገር ግን ዩቲዩብ ለሁሉም ባይባልም ዩቲዩብ አባል ሀገር ለሆኑት ላይ ምን ይላል? ማስታወቂያ ስለሚሄድበት ይከፈለናል። ቫይራል ከወጣም ደግሞ ቪዲዮ ይከፈለናል። ምክንያቱም ቫይራል ከወጣ አልጎሪዝሙ ለሌሎችም ስለሚያዳርሰው ምን ይሆናል ማለት ነው? እነዛ ሀገሮችም ላይ እየሄደ ስለሚታይልን ኢትዮጵያ ውስጥ ምን ሆን ምን ይለናል ማለት ነው? ዩቲዩብ ይከፍለናል ማለት ነው። አስቡት ለምሳሌ ይሄን 100 ቪዲዮ ብለቅ ስንት ሆነ? $300 ሰራ ማለት ነው። 100 ቪዲዮ በላ $3000 ሰራው ማለት ነው። 30 የሚሰራ ማለት ነው። 100 ሲባዛ በ3 በ30 $3000 3000 በ156 አካባቢ አስቡት ወደ 400 ምናምን ሺህ ብር ሰራ ማለት ነው። 100 ቪዲዮ ቢኖረኝ አስቡት 100 ቪዲዮ ብሰራ የሆነ ጊዜ ምን ታገኛላችሁ? ብዙ ገንዘብ ሰርታችሁ ልታገኙ ትችላላችሁ ቻናላችሁ ማለት ነው። ከናንተ የሚጠበቀው ቲዩቶሪያሎችን የሆነ ችግር ፈች የምትሏቸውን ነገሮች እየሄዳችሁ መልቀቅ ነው የሚሆኑት። ለምሳሌ እንደምትመለከቱት ይሄ ስለ ኢንተርኔት ነው። ኢንተርኔት አልሰራ ስላለ ሌሎችም ቪዲዮዎችን ማሳየት እችላለሁ። ስለ ፕሪንተር ከኮምፒውተር ጋር ማገናኘት ይችላል። እናንተ የምትችሉትን ችግር አፈታት እየለቀቃቸው ስለ ቲዩቶሪያሎች ብለቁ ብዙ ገንዘቦችን ጄነሬት ማድረግ ትችላላችሁ። አስቡ $30 የሰራውን 1000 ቪዲዮ ብለቅ $30,000 መሰራው ማለት ነው። $3000 ሰራው ማለት ነው። $3000 ደግሞ አባዙት በ156 አካባቢ እንዲሁም ደግሞ እስከ $30,000 በጣም ብዙ ገንዘቦችን ጄነሬት የሚያደርጉ ዩቲዩብ ላይ አሉ። በጣም ብዙ እንደዚህ ማትሏቸው ማለት ነው። 1000 2000 3000 ቪዲዮዎችን የሚለቁ ማለት ነው። በቀን በሳምንት 4-5 ይለቃሉ። በአመት አስቡት በአመት ምን ያህል እንደሚለቁ። በሳምንት 5 ለቀቁ ወይም 4 ለቀቁ ብትል ኮንስታንት ሆነው ማለት ነው። ኮንሲስተንቲያቸውን ጠብቀው የሚለቁ ልጆች አሉ። በቃ የመጀመሪያው እነሱ ታያ አይደለም። መጀመሪያ ላይ 0 ሊሆን ይችላል። 0 ነው። እንደምትመለከቱት $1 ነበር የሚሰራው። $1 ነው የሰራው። በቃ ተስፋ በቆርጥ ዝቦታ ላይ እንደምትመለከቱት $1 ነው የሰራው። ኦልሞስት ይሄን ነው የሰራው ብዬ ተስፋ በቆርጥ ያን ጊዜ ወጣው ማለት ነው። ስለዚህ የሚፈለገው መጀመሪያ እናንተ ችግር ፈችነቱን መኑት። እናንተ ለሰው ስትሰሩ ቪዲዮአቸው እየሰራ ይሄዳል ማለት ነው። ይሄኛውንም ቪዲዮ ላሳያችሁ። አሁን ያየነውን ቪዲዮን ብትመለከቱት መጀመሪያ ላይ እንደምትመለከቱት $0 ነው እንደምትመለከቱት ቪውም እይታውም እንደምትመለከቱት። ስለዚህ አሁን ላይ ኮንቲኒየስ እየጨመረ 1000 ሰብስክራይበር አንጥቷል። ስለዚህ አሁን ስቲል ራሱ እየታየ ነው ማለት ነው። ስለዚህ እንደዚህ አይነት ችግር ፈቺ የሆኑ ቪዲዮዎችን ብትሰሩ ምን ይላል ማለት ነው?
ብዙን ገንዘቦችን ጀነሬት ማድረግ ትችላላችሁ ማለት ነው። አንድ ጊዜ ብቻ ነው የምትለቁት። አንድ ጊዜ ኢቭን አስተማሪ ከሆነ ብዙም ኤዲት ላታረጉት ትችላላችሁ። ስለዚህ አንድ ጊዜ በለቀቃችሁት ተኝታችሁ ቻናላችሁ ብዙ ብር ሰርቶ ሊያድር ይችላል ማለት ነው። ኢቭን በሚሊየን ሰርታችሁ ልታድሩ ትችላላችሁ። እንደ ቪዲዮአችሁ ብዛት ሊወሰን ይችላል። ለምሳሌ 1000 ቪዲዮ ያለው ሰው አስቡት 1000 ቪዲዮ ቢኖረው ይሄ ሰው ስንት ይሆናል? 1000 በ17 አባዙ ስንት ይሆናል? $17000 ሰራ ማለት ነው። ኢቭን 2000 ሊኖረው ይችላል፣ 3000 ሊኖረው ይችላል፣ ከዛም በታች ሊኖር ይችላል። እይታው ቢጨምርስ ብላችሁ ደግሞ አስዩም ማድረግ ትችላላችሁ። ስለዚህ እናንተ ዛሬ ላይ 2026 ላይ ዩቲዩብ ካልጀመራችሁ ጀምራችሁ እናንተ ልቀቁት። የመጀመሪያ ስራችሁ መሆን የሚገባው መልቀቅ ብቻ ነው። ቪዲዮዎችን መልቀቅ፣ ኮንቴንቶችን ክሬት አድርጋችሁ የራሳችሁ ኒች ኖራችሁ መልቀቅ። ለምሳሌ ቱቶሪያሎች ላይ ከሆነ ማንኛውም ቱቶሪያል ላይ እያጠናችሁ ሰርታችሁ የራሳችሁን ኦዲየንስ ቢውልድ አድርጋችሁ ምን ልትሉ ትችላላችሁ? ልትቀጥሉ ትችላላችሁ። እኔ ይሄን የምላችሁ በጣም ብዙ ጠንካሮች ልጆች ስላላችሁ ነው። በጣም መስራት የምትችሉ ስላላችሁ ነው። ተስፋ መቁረጥ የለብንም። የመጀመሪያው ማየት የለብንም። እንደምትመለከቱት ይሄን ቪዲዮ በዚህ ቪዲዮ ማየት ይችላል። መጀመሪያ እንደምትመለከቱት እዩት። በጣም ምንም ነገር የለም ነበር። በጣም ምናምን ዜሮ ማለት ነው። ዜሮ እያንዳንዱን ቪዲዮዎች ባሳያችሁ ደስ ይለኝ ነበር። ነገር ግን እንዳላበዛባችሁ ትልቁ ነገር ኮንስታንት ሆናችሁ ከ8 ደቂቃ በላይ ይሄ ቪዲዮ እንደምትመለከቱት ትልቁ ደግሞ ሌላ ኮንስትሬንት አለበት። ምን አለበት? ከ8 ደቂቃ በታች ነው ያለው። ከ8 ደቂቃ በላይ ቢሆን ደግሞ ምን ይሆናል ማለት ነው? የዚህ ነጥብ ይሆናል። ምክንያቱም ከ8 ደቂቃ በታች ያሉት አድስ በትንሽ ስለሚሄድባቸው ሁለት ወይ ሶስት አንድ ወይ ሁለት አድ ነው የሚሄድባቸው። ከዛ በላይ ያሉት ግን እናንተ ማስገባት አድ ስሎት የሚባል አለ። ብዙ አዶች መሄድ ይችላሉ። እንደ ቪዲዮ ርዝማኔ ማለት ነው። የአንድ ደቂቃ ቪዲዮ እና የ8 ደቂቃ ቪዲዮ እኩል ስላልሆኑ ማለት ነው። እንደገና የ50 ደቂቃ ቪዲዮ እና የ8 ደቂቃ ቪዲዮ እኩል አይደሉም። ምክንያቱም የሚሄድባቸው አርሶች ስለሚለያዩ በጣም ብዙ ቱቶሪያሎችን ሰርታችሁ የራሳችሁን ኦዲየንስ ቢውልድ አድርጋችሁ ብዙ ገንዘቦችን እመኑ መስራት ትችላላችሁ። የዛሬ 3 አመት የዛሬ 4 አመት የነበርንበትን ታወጣላችሁ። ወደፊት ደግሞ ፊውቸር የዛሬ 2 አመት 3 አመት ወደፊት ደግሞ ብትመለከቱ እናንተ 1500 300 400 ቪዲዮ ለቀቁ። ያን ጊዜ ታወጣላችሁ። ቢያንስ ከ300 እስከ 1000 2000 3000 ዶላሮችን መስራት ትችላላችሁ ማለት ነው። ስለዚህ የዛሬው ቪዲዮአችን ይሄን ይመስላል። ማንኛውም ጥያቄ ካላችሁ ዲስክሪፕሽን ቦክስ ላይ አስቀምጡልኝ። የቴሌግራም ቻናል አለኝ። እዛም ላይ ጆይን አድርጋችሁ ማንኛውም ጥያቄ አብረን መስራት እንችላለን። እኔ ያው ጀምር ያለሁኝ ነገር ግን ወጥሬ እየሰራሁ አይደለም። ወደፊት ግን ወጥሬ የምሰራ ይሆናል ማለት ነው። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ክብሩልኝ። አመሰግናለሁ።